መገለጥ ነው። እግዚአብሔር አምላክ ነው፣ ለኛም በራልን። መጽሐፍ ቅዱስ እሱ ነው የሚለው። እግዚአብሔር አምላክ ነው፣ ታዲያ በራልን። ወገግ ብሎ ነው ያወቅነው። እስቲ አሜን በሏ። መጽሐፍ ቅዱስ እኮ የሚናገረው እንደሱ አይደል እንዴ? አባት ሊገልጥለት ካልወደደ በቀር ልጅን ሊያቀው የሚችል የለም ይላል። በምድር በቆየበት ወቅት በሙሉ የሕማም ሰው ነው፣ የሲቃይ ሰው ነው፣ የጭንቅ ሰው ነው። ኃጢአትን ለመሸከም የወረደ ነው። መለኮትነት ቢኖረውም ሰውነትን በላዩ ላይ ጨምሮ የሰው ልጆችን አጠለበች። he was a man of sorrow። ሐሴት አረገ። ዋው! ኢየሱስ ሐሴት አረገ። አው የሕማም ሰው ሐሴት አረገ። አው በምን? ከታላላቆች ደብቀ ለነዚህ ለታናናሾች እኔን ስለገለጥክላቸው። አየ አወቁኝ አይደለም ያለው፣ ገለጥክላቸው። ማን ነው ገላጭ? አብ። ለማን የተገለጠ? ለኛ ለደካሞቹ የምድር ምናምንቶች። በጣም የሚገርማችሁ ግን በዚህ አይነት ዴብዝ፣ በእንደዚህ አይነት ጥልቀት፣ በእንደዚህ አይነት ምጥና ሲቃይ ውስጥ ሆኖ እየጸለየ አንደርስታንድ ግን አያረጉትም ነበር ደቀ መዛሙርቱ። አልገባቸውም። ልክ አይደለም። አየ ሌላ ጊዜ ሲጸልይ ያውቁታል፣ ቆሞ ነው የሚጸልየው። ዛሬስ ተንበርክኮ ብቻ ሳይሆን በግንባሩ መሬት ላይ ተደፋ። አይሁዳዊ አይንበረከክም ሲጸልይ፣ ቆሞ ነው የሚጸልየው። ጉዳዩ በጣም ጥልቅ ከሆነ ይንበረከካል። እግዚአብሔር የሰጠን የመጨረሻ ስጦታ ኢየሱስ ነው። ከኢየሱስ የሚበልጥ የለውም። በእውነት ነው የምላችሁ። እግዚአብሔር ብርሃን ይስጠን። ምን ያህል ክቡር ነገር እግዚአብሔር በእኛ ውስጥ እንዳስቀመጠ የክብር ተስፋ አድርጎ እኛ ውስጥ ምን ያክል ክቡር ነገር እንዳሳደረ እግዚአብሔር ብርሃን ይስጠን። በጣም በጭንቅ በምጥ በጩኸት ጸለየ የሚለው አለ የሚለው ኃጢአት ሆኖ በመስቀል ላይ ስለኛ ሊቀርብ ነው። ለዘላለም አብሮት በኖረ ቅድስናውን በሚያቀው በአባቱ ፊት የኔን ኃጢአት ይዞ ሊቀርብ ነው። ከኃጢአት በቀር በነገር ሁሉ አይደል እንደኛ የተፈተነ እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ፍጹም ሰው ስለሆነ የጥላውን ድካም፣ የጥላውን ማጣት፣ የጥላውን ሊሚቴሽን፣ የጥላውን ኢንፊርሚቲ ኢየሱስ አንደርስታንድ ያደርገዋል። ለምን? ከእኔ ይልቅ በፍጽምና ደረጃ አይቶታል። መዋረድን ጥላውን ኤክስፔሪየንስ ሊያደርግ ከሚችለው በላይ ኢየሱስ አድርጎታል። በምድር ላይ ሰው ሆኖ ሊገጥም የሚችል ኃጢአት ወደ ኢየሱስ የመጣው በጥላው ሌቭል ብቻ አይደለም። ጥላውንን ቢፈትነው የሚፈትነው አንድ ጭፍራ ሰይጣን ነው። የፈለገ የዚህ ሀገር የዚህ ከተማ ገዢ ሊሆን ይችላል፣ ጭፍራ ነው። አርክኤንጅሉ ነው ኢየሱስን ለመፈተን የመጣው። የወደቀው ዋናው የቀደመው እባብ ነው ቴምት ሊያደርገው የመጣው። አልቲሜትሊ ኢየሱስ የመጨረሻ ደረጃ ላይ ቀርቦለታል። ሰው መሃል ተገኝቷል። አው ፈጣሪ ሰው መሃል ገብቶ በልቷል፣ ጠጥቷል፣ ተኝቷል፣ ተነስቷል፣ ደክሞታል፣ አቅቶታል፣ እርቦታል፣ ምግብ ግዙ ብሏል፣ አቃተኝ ብሏል፣ ደከመኝ ብሏል፣ እንቅልፍ ይዞታል። አው ሪል ነው። አው ከዚህ በላይ ምን ምስጢር አለ? ዕብራውያን ምዕራፍ 5 ከቁጥር 5 ጀምሮ እስከ 10 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ አባት ሆንኩህ አለው። እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳ ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። እንደ መልከ ጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ዕብራውያን ምዕራፍ 5 ከቁጥር 5 እስከ 10 ድረስ ያለው ነው። ባለፈው ሳምንት ጀምሬዋለሁ። ቁጥር 5 እና 6 አካባቢ ቁጥር 7ንም እንደጀመርኩት በጣም ተስፋ አደርጋለሁ። የብሉይ ኪዳን የመጽሐፍ ሐሳቦችን የዚህ ደብዳቤ ጸሐፊ ከየትኞቹም የአዲስ ኪዳን ጸሐፊዎች በላይ ኮት ያደርጋል ወይንም የብሉይ ኪዳን መጽሐፍትን ይጠቀማል። ምክንያቱም ደጋግመን እንደምንለው የዚህ ደብዳቤ ተደራሲያን ዕብራውያን ስለሆኑ የብሉይ ኪዳን መጽሐፍት ባለቤቶች ስለሆኑ እነሱን
የያዙትን እምነት የበለጠ እውነተኛ እንደሆነ የሚያረጋግጥላቸው እጃቸው ላይ ባለው ማቴሪያል ወይንም እጃቸው ላይ ባለው ቅዱስ መጽሐፍ እንደሆነ ደጋግመን እየተነጋገርን ነው። ስለዚህ መዝሙር ምዕራፍ 2 ላይና አይደል መዝሙር ምዕራፍ 2 ላይ መዝሙር 110 ላይ ያሉ ሁለት ጥቅሶችን በሁለት ቁጥሮች ላይ ያስቀምጣል። ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ ነው የሚለው። እናንተ ያዛችሁት ላይ አይደል እኔ ዛሬ ወልጃለሁ ነው ወልጃለሁ። እሱን ከመዝሙር ምዕራፍ 2 ላይ ኮት ያደርጋል። እንደገና ደግሞ እንደ መልከ ጼዴቅ ሹመት አይደል የሚለው ለዘላለም ካህን ነህ የሚለው ደግሞ ከመዝሙር 110 ቁጥር 4 አካባቢ ላይ ሄዶ እንደገና ይጠቅሳል። ስለዚህ የጌታ ኢየሱስ ክርስቶስን የክህነቱን ወይንም ደግሞ በእኛና በእግዚአብሔር መካከል የሚቆም ታላቅ ሊቀ ክህነቱን በቀደሙት መጽሐፍት ላይ ባሉ ጥቅሶች ያስረግጣልና ጌታ ኢየሱስ ክርስቶስም ይህንን ክብር ለራሱ አልወሰደም የሚለውን ለማረጋገጥ ነው። ስለዚህ በእግዚአብሔር የተሾመ ነው የሚለውን ከመዝሙር ምዕራፍ 2 እና ምዕራፍ 110 ላይ ወደ ኋላ መለስ ብሎ ያነሳል። ከዛ ይቀጥላል። እንግዲህ ዛሬ አብረን ቁጥር 7 አካባቢ ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ቁጥር 7 ምንድነው የሚለው? ቁጥር 7 ኢየሱስ በዚህ ምድር በኖረበት ዘመን ስንት ዓመት ነው የኖረው ኢየሱስ እዚህ ምድር በኖረበት ዘመን? አሁን እኛ ሲጻፍልን እዚህ ምድር ነው ያለነው ራሱ የጀመርነው። ጌታ ኢየሱስ ክርስቶስ በዚህ ምድር በኖረበት ዘመን የሚለው በምድር ላይ 33 ዓመት ተኩል ያክል መቆየቱን በአጠቃላይ የሚያመለክት ቃል ነው። በኖረበት ዘመን በስጋው ወራት አይደል? እሱ በዚህ ምድር ላይ በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ ይላል። ሐሳቡ 33 ዓመት ተኩል ጌታ ኢየሱስ ክርስቶስ በምድር ላይ ስጋ ለብሶ የተመላለሰበትን በስጋው ወራት ነው የሚለው። ባለፈው ሳምንት ተናግሬያለሁ። ስጋ የሚለው ሳርክ የሚል አንድ ግሪክ ቃል ይጠቀማል። ሳርክ የሚለው ቃል ብዙ ጊዜ የሚያመለክተው ኃጢአተኛውን ሰውነት የሚያመለክት ነው። ግን ለጌታ ለኢየሱስ ክርስቶስ ሲያስገባው በዚህ ክፍል ላይ በዕብራውያን ምዕራፍ 5 ቁጥር 7 ላይ ግን ሲያስገባው ፍጹም ሰው መሆኑን ወይንም ስጋ መልበሱን የሚያመለክት ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ ተመላልሷል። ኢየሱስን ሰው ማድረግ በጣም ይከብደናል ተባብለናል። ባለፈው አንስቼዋለሁ። እኛ ሀገር ኢየሱስ አምላክ ነው የሚለው ብዙ አይከብደንም። ሰው ነው የሚለውን ግን የኛን ድካም፣ የኛን ኃጢአት፣ የኛን አመፀኝነት እናይና ይሄንን ሰውነት ሙሉ በሙሉ እንደተካፈለ ለመቀበል ይጨንቀናል። ኢየሱስ ፍጹም ሰው ነው ሲባል አዎ ነው እንልና ግን ሰውነቱን መቀበል ይጨንቀናል። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ ተመላልሷል። ጎናችሁ ያለውን ሰው ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ ምድር ላይ ተመላልሷል በሉት። ምክንያቱም አንድ የመጽሐፍ ቅዱስ ክፍል አለ አይደል? ኢየሱስ በስጋ እንደመጣ የማይቀበል የተረገመ ይሁን የሚል በጣም ከባድ የመጽሐፍ ቅዱስ ክፍል አለ። ስለዚህ ቢከርስድ ነው የሚለው፣ አናቴማ ነው የሚለው። በጣም ከባድ ቃል ነው። ባይዘው የተረገመ ይሁን ማለት የተረገመ ነው ማለት ብቻ አይደለም። አናቴማ የሚለው ቃል ገላትያ ምዕራፍ 1 ቁጥር 7 ላይ ጳውሎስ የተጠቀመው ቃል ነው። እኛ ከሰበክነው ወንጌል ማንም የተለየ ሌላ ወንጌል ቢሰብክላችሁ አይደል ያለው። አሁን ጳውሎስ የሰበከው ወንጌል ምን አይነት ወንጌል ነው? ቅድም ያነበብነው የሐዋርያቱ የእምነት መግለጫን ነው አይደል ሲሰብኩ የነበረው። ስለዚህ በመንፈስ የተጸነሰ ከቅድስት ድንግል ማርያም የተወለደ ፍጹም ሰው የሆነ ማለት ነው። በጴንጤናዊ ጲላጦስ ዘመን የተሰቃየ ተላልፎ የተሰጠ በመስቀል ላይ የሞተ የተቀበረ የተነሳ ፍጹም ሰውነቱ እኮ ነው። ይሄ በፍጹም ሰውነቱ በምድር ላይ ያከናወነው ነው። ስለዚህ የጳውሎስ ስብከት ይሄ ነው። እኛ ከሰበክነው ከዚህ ወንጌል የተለየ ማንም አይደል የሰማይ መልአክ ቢሆን አይደል ያለው። ቀጥሎ አገልጋይ ቢሆን ምን ማለት ነው? ከኔ ውጪም እንደነ ጴጥሮስ አይነት ቢሆን፣ ቀጥሎስ እኔ ራሴ በሆን የተረገመ ይሁን የሚለው አናቴማ የሚለው ቃል ትንሽ ከባድ ነው። ደጋግሜ ስለማነሳው ሰይጣን ከሰማይ በወደቀበት ይውደቅ አይነት ነው። ባይዘው በቃ ምህረት የለውም አይነት ነው። ኢየሱስን ሊያጣም የሚሞክር ከሆነ የጌታ ኢየሱስ ክርስቶስ ማንነት ላይ ፋላሲ ሰው ካመጣ የዘላለም ሕይወት አይኖረው። ፍጹም ሰውነቱን ከካድኩኝ የመስቀል ሥራውን ቶታሊ አልቀበለው። ስለዚህ የማዳኑ ሥራ አልቀበለውም ማለት ነው። ስለዚህ እዚህ መጽሐፍ ላይ የሚያመለክተው በሥጋ ወራት ወይንም በምድር ላይ በኖረበት ዘመን የሚለው ቃል የሚያመለክተው ጌታ ኢየሱስ ክርስቶስ በምድር ላይ ፍጹም መለኮትነቱ እንዳለ ነው ለዘላለም። ፍጹም ሰውነትን በመለኮትነቱ ላይ ጨምሮ መጥቷል።
ጨምሮን መጥቷል። ሰውነትን ገንዘብ አድርጓል። 33 ዓመት ተኩል ምድር ላይ ሲመጣ ለዘላለም አምላክ ነው፣ እግዚአብሔር ወልድ ነው። ሰውነትን ጨምሯል በላዩ ላይ። በምድር ሲወጣ ሲገባ ሲመላለስ ሁላችን የሚገጥመን ገጥሞታል። ሁላችን የምናልፍበትን አልፎበታል። በሁላችን የደረሰ ደርሶበታል። ከኃጢአት በቀር የሆነውን ሁሉ ሆኗል። ይሄንን ምዕራፍ 4 ቁጥር 15 ላይ ደግሜ ያንስቻለሁ ከዚህ በፊት። ምዕራፍ 4 ቁጥር 15 ላይ ደጋግመን አይደል ያነሳ ነው። ከኃጢአት በቀር በነገር ሁሉ አይደል እንደኛ የተፈተነ እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ፍጹም ሰው ስለሆነ የጥላውን ድካም፣ የጥላውን ማጣት፣ የጥላውን ሊሚቴሽን፣ የጥላውን ኢንፊርሚቲ ኢየሱስ አንደርስታንድ ያደርገዋል። ለምን? ከእኔ ይልቅ በፍጽምና ደረጃ አይቶታል። መዋረድን ጥላውን ኤክስፔሪየንስ ሊያደርግ ከሚችለው በላይ ኢየሱስ አድርጎታል። በምድር ላይ ሰው ሆኖ ሊገጥም የሚችል ኃጢአት ወደ ኢየሱስ የመጣው በጥላው ሌቭል ብቻ አይደለም። ጥላውንን ቢፈትነው የሚፈትነው አንድ ጭፍራ ሰይጣን ነው። የፈለገ የዚህ ሀገር የዚህ ከተማ ገዢ ሊሆን ይችላል፣ ጭፍራ ነው። አርክኤንጅሉ ነው ኢየሱስን ለመፈተን የመጣው። የወደቀው ዋናው የቀደመው እባብ ነው ቴምፕት ሊያደርገው የመጣው። አልቲሜትሊ ኢየሱስ የመጨረሻ ደረጃ ላይ ቀርቦለታል። ከኔ በላይ ገጥሟል። ኃጢአት ግን ውስጡ የለም፣ በደጁም አላለፈም፣ ኤክስፔሪየንስ አላረገውም። እስቲ አሜን በሉ። በስጋ ወራት የሚለው በጣም ከባድ ቃል ነው። ምድር ላይ በተመላለሰበት ወራት እኔ አንዳንዴ በእውነት ነው የምላችሁ፣ አንዳንዴ ለማሰብም እጨነቃለሁ። አይምሮዬም ማሰብ ጀምርና ከሆነ እንትን በኋላ ወደ ጸሎት ነው የሚገባው ስለሚያቀተኝ። የዘላለም አምላካው ፍጹም ሰው ሆኖ ሰው መሃል አድሮ ያውቃል። አዎ ሰው መሃል ተገኝቷል። አዎ ፈጣሪ ሰው መሃል ገብቶ በልቷል፣ ጠጥቷል፣ ተኝቷል፣ ተነስቷል፣ ደክሞታል፣ አቅቶታል፣ እርቦታል፣ ምግብ ግዙ ብሏል፣ አቃተኝ ብሏል፣ ደከመኝ ብሏል፣ እንቅልፍ ይዞታል። አዎ ሪል ነው። አዎ ከዚህ በላይ ምን ምስጢር አለ? ለሰው ስትነግረው ቢሰድብ እውነቱን ነው። አንተም ገብቶ አይደለም ተገልጦልህ ነው። በፍጹም አይብራራም። የዘላለም አምላክ የ33 ዓመት ወጣት ሆነ። እንዲህ ኢትስ ፓራዶክስ፣ የሚጋጭ የሚመስል ግን ብርሃን ነው፣ መገለጥ ነው፣ እውነትም ነው። ደግሞ እውነት ነው። የዘላለም አምላክ የሚቆጠር ዘመን ውስጥ ገብቷል። ምድር ላይ በኖረበት ዘመን በስጋ ወራት ተባለለት። በስጋ ወራት እንግዲህ ሁሌ እንደምታጠኑት የሉቃስ ወንጌል ተወለደ አለን። በጣም ሕፃን ልጅ፣ በጣም ሕፃን ነበር፣ ተወለደ። ሁሉም ወንጌላት ተወለደ ስለሚሉ ከዮሐንስ ውጭ ሁሉም ተወለደ ይላል። ዮሐንስ ብቻ ነው ኢየሱስ ተወለደ የማይለው አይደል? ቃል ስጋ ሆነ ስለሆነ የሚለው እሷም በርዝ ሳይሆን ኢንካርኔሽን ነው የሚያወራው። ከመለኮትነቱ ስለጀመረ ሰው ሆነ ነው ያለው። ሌሎቹ ግን ተወለደ አሉ። ወይ ጉድ! ተወለደ። የ8 ቀን ሕፃን ነበር አሉ። የዘላለም አምላክ የ8 ቀን ሕፃን ቅድስት ድንግል ማርያም አቅፋ ይዛው መጣች ቤተ መቅደስ። ለጌታ ልሰጥ፣ ጌታ ለጌታ ልሰጥ፣ እግዚአብሔርን ለእግዚአብሔር ልሰጥ። እግዚአብሔር ወልድ ነው። he was God። እግዚአብሔር ነበር፣ እግዚአብሔር ነው፣ ለዘላለም ነው። እና በቃ የ8 ቀን እናቱ ሆድ ውስጥ እሷን እኮ የገጣጠማት እሱ ነው። ማርያም ቤት አልጀመረም ኢየሱስ። አቅፋ ይዛ መጣች። የ8 ቀን ሕፃን ሆነ። ኢትስ ሚስትሪ፣ የእግዚአብሔር ሚስጥር ነው። ኦፍ ኮርስ ነው። ይሄ ትምህርተ መለኮቱ ይሄ ሰውነትና አምላክነቱ ላይ ብቻ ሳይሆን የ8 ቀን ሕፃን ሆነ ሚስጥር ነው። እግዚአብሔር ካላበራለት በቀር ሰው በፍጹም ሊቀበለው አይችልም። ለምንድን ነው ፈሪሳውያን ኢየሱስን ያሰቃዩት? እናውቃለን አሉት። እኛ ሰፈራን የኖርከው ምንድነና ነው? ከማን ተለይተ ነው? የተወሰነ ሽባ ተርትረ ዕውር ብረት የሞተ ስላስነሳ ነው እንዴ? ይሄንንም የኛም ነቢያት ድሮና ኤልያስም ሌሎቹም እኮ አድርገውታል። ምን የተለየ ነገር አለ አሉት። መገለጥ ነው፣ መገለጥ ነው። እግዚአብሔር አምላክ ነው፣ ለኛም በራልን። መጽሐፍ ቅዱስ እሱ ነው የሚለው። እግዚአብሔር አምላክ ነው፣ ታዲያ በራልን። ወገግ ብሎ ነው ያወቅ ነው። እስቲ አሜን በሏ። መጽሐፍ ቅዱስ እኮ የሚናገረው እንደሱ አይደል እንዴ? አባት ሊገልጥለት ካልወደደ በቀር ልጅን ሊያቀው የሚችል የለም ይላል። አባት ካልገለጠለት በቀር እና ልጅን ሊያቀ የሚችል የለም። ለዛ ነው ሐዋርያቱ ምስኪኖቹ ድክም ያሉት አሳ አጥማጅ ቀራጭ ምናምን ተሰብስበው መጥተው አጠገቡ ቆመው ጌታ ሆይ መምህር ሆይ ሲሉት እጁን አንስቶ አመሰገነ። ባለፈው ነግሬያችሁ እንዴ አመሰገነ። አባት ሆይ አለ። በመንፈሱ ሐሴት አድርጎ የሚል ቃል አለ። ኢየሱስ ሐሴት አደረገ። ታውቃለህ?
ሐሴት አረገ የሚለው ጥቂት ቦታ ነው። ለምን መሰለ? ጥቂት ቦታ ሐሴት አረገ ተብሎ ለምን መሰለ የተጻፈው? he was the man of sorrow. he was the man of sorrow. የሕማም ሰው ነው፣ የስቃይ ሰው ነው። ሐሴት ያረገበት የተጻፈው ለዛ ነው። በምድር በቆየበት ወቅት በሙሉ የሕማም ሰው ነው፣ የስቃይ ሰው ነው፣ የጭንቅ ሰው ነው። ኃጢአትን ለመሸከም የወረደ ነው። መለኮትነት ቢኖረውም ሰውነትን በላዩ ላይ ጨምሮ የሰው ልጆችን ያጠለበች he was a man of sorrow. የፓሽኑ ሰሞን እንዳይመስልህ መሬት ላይ ሲኖር ኢየሱስ የሕማም ሰው ነው፣ የስቃይ ሰው ነው፣ የተጎዳ ነው፣ የተቀሰፈ ነው የሚመስለው። አትቀበለውም። ለዛ ነው ሐሴት ያረገባቸው ቦታዎች የተጻፉት። ሐሴት አረገ። ዋው! ኢየሱስ ሐሴት አረገ። አዎ። የሕማም ሰው ሐሴት አረገ። አዎ። በምን? ከታላላቆች ደብቀ ለነዚህ ለታናናሾች እኔን ስለገለጥክላቸው። አየ አወቁኝ አይደለም ያለው፣ ገለጥክላቸው። ማን ነው ገላጭ? አብ። ለማን የተገለጠ? ለኛ ለደካሞቹ፣ የምድር ምናምንቶች፣ የምድር ምንሞች። ሰንበዲ የለም እዚህ ቤት፣ ኖበዲ የለም። ኢየሱስ ነው ሰንበዲ ያረገን። ካረገንም በፍጹም ብርሃን ነው፣ ብርሃን ነው። ክብር ይሰማኛል እኔ እንዴት እንደምኮራ በወንጌል። ሌላ ምንም የሚያስመካ ነገር አለ? ምንም የለም። ምንም ነገር መሬት ላይ ነው፣ እስክትሞት ነው፣ ያልቃል። እንኳን እዚህ ቆምኩበትና ያዝከው አይደለም፣ ሰማይና ምድር ራሱ ያልቃል። ሰሞኑ ሰማይና ምድር እንዲክዱ ካፉ በሚወጣ ትኩሳት ያቃጥላቸዋል። እስቲ አሜን በሏ። ዘላለም የሚቀጥለው ይሄ ብቻ። በቃ ሰማይ ስብር ቢል ሹልክ ብለን ነው የምንሄደው። በፍጹም ወይኔ መሬት ተንገዳገደች። ድሮ ስላተንገዳገድ ነው እንዴ? ዘላለም አልኖር። እግራችሁን አስለቀቁ ከመሬት አትርገጡ፣ በጣም አታጥልቁ። አሜን በሏ። በስጋ ወራት ቀላል ቃል ነው እንዴ? ቀላል ቃል ነው እንዴ? በስጋ ወራት በጣም ከባድ ቃል እኮ ነው። በጣም ከባድ ቃል። ከተወለደበት እስካረገበት እስከሄደበት ደመና ስትቀበለው እስካዩበት እስከዛች ቀን ከየት ጀምሮ? ከተወለደበት ቀን ጀምሮ በግርግም ከተወለደበት ቀን ጀምሮ እስካረገበት ያለውን የ33 ዓመቱን የሰው ዘላለም ሽፍት ያረገበት የሰውን ዘላለም እግዚአብሔር የዘላለም ፍርደኞችን ለዘላለም ነፃ ናቸው ያለበት። ዝም ብሎ 33 ዓመት ነው እንዴ? ዘላለሜ የተቀየረበት 33 ዓመት። የኢየሱስ ሰው መሆን እኮ የሆነ ሰውዬ ሰው መሆን አይደለም። አምላክ ነው ሰው የሆነው። የሰው ልጅን ዘላለም ነው የቀየረው። ግልብጥ ነው ያለው። ከክህነቱ ወደ ልጅነቱ ነው የዞረው። የሰውዬ ኦፊስ ቀየረ። ኢየሱስ በምድር ላይ በተመላለሰበት በስጋ ወራት 33 ዓመት ተኩል አለና ከዛ ስብስብ አረገው። ምንድነው የሚለው? ከዛ ከሞት ሊያድነው ወደሚችል ከሞት ሊያድነው ወደሚችል ማን ነው? ከሞት አዳኝ አብ እኮ ነው። የዚህ ደብዳቤ ጻፊ ግን አይገርምም? እኛ አሁን ወንጌላት ላይ ያነበብነው ምንድነው? ኢየሱስ ጸለየ ነው ያነበብነው። የዚህ ደብዳቤ ጻፊ ምንድነው የሚለው? ከሞት ሊያድነው ወደሚችል። ከሞት ሊያድነው ወደሚችል ማለት ኢየሱስ መስቀል ላይ እንዴ በስጋ መሞትን አይደለም ባይዘው የሚያመለክተው ቃሉ እሱ ነው። ማለ ያረጋው ነው የመጣው። በጣም በጭንቅ በምጥ በጩኸት ጸለየ የሚለው አለ የሚለው ኃጢአት ሆኖ በመስቀል ላይ ስለኛ ሊቀርብ ነው። ለዘላለም አብሮት በኖረ ቅድስናውን በሚያቀው በአባቱ ፊት የኔን ኃጢአት ይዞ ሊቀርብ ነው። አያውን የጮ ያማጠው የተሰቃየው የአባቱን የንጽህና መጠን ያውቃል። ኃጢአት ላይ እንደማይደራደር ያውቃል። እሱስ ኃጢአት ሆኖ ሊቀርብ ነው። በስጋ መስቀል ላይ መሞትን ብቻ አይደለም እሱን ማለት ያደረገው ነው የመጣው። የእግዚአብሔር ቁጣ ላይ ሲፈስ አባቱ ከዚህ ሰዓት አድነኛል። እግዚአብሔር ጀስት ነው፣ ጻድቅ ነው፣ ቀጥ ያለ ነው። ኢየሱስ የጸለያቸው ጸሎቶች በወንጌላት ላይ ማቴዎስ 26 ላይ ብናነበው ደስ ይለኛል።
ማቴዎስ 26:36 ላይ ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ጌቴሴማኒ ወደሚባለው ስፍራ ሄደ። እነርሱንም ወደዚያ ሄጄ በምጸልይበት ጊዜ እናንተ እዚሁ ተቀመጡ አላቸው። ከእርሱም ጋር ጴጥሮስንና ሁለቱን የዘብዴዎስን ልጆች ዮሐንስና ያዕቆብ ማለት ነው ይዞ ሄዶ ይተክዝና ይጨነቅም ጀመር። ከዚያም ነፍሴ እስከ ሞት ድረስ እጅግ አዝናለች፣ ከእኔ ጋር በመትጋት እዚሁ ቆዩ አላቸው። ቁጥር 39 ጥቂት እልፍ ብሎ በግንባሩ በመደፋት አባቴ ሆይ ቢቻል ይህ ጽዋ ከኔ ይለፍ፣ ነገር ግን እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ይሁን ብሎ ቁጥር 39 so painful በግንባሩ ድፍታ በግንባሩ ተደፍቶ አባት ሆይ ለደቀ መዛሙርቱ ምን አላቸው? ጴጥሮስ ዮሐንስና ያዕቆብ ናቸው። ሁለቱ የዘብዴዎስ ልጆች ያዕቆብና ዮሐንስ ወንድማማች ናቸው። እና ይዟቸው ወጣና እንደዚህ አላቸው፣ ነፍሴ እስከ ሞት ተጨንቃለች። ታዲያ አብራችሁኝ በጸሎት ትጉ ባካችሁ። ምን ማለት ነው? እኔ አሁን አጎኒ ትግል አለኝ መስቀል ላይ እስከ ሞት ተጨንቄያለሁ። በጸሎት እስቲ አብራችሁኝ ትጉ፣ አብረን እንጸልይ። አሁን ሰው ሲላቸው አንዳንዴ ኢየሱስም ብሎ ያውቃል። ነፍሱ ተጨንቆ እኮ ነው ታውቃለህ። ሶስቱን ይዞ ወጣ። የሚቀርቡትን በተራራ ላይ ሲለወጥ ፊቱን ያሳያቸውን ማንዶን የገለጠላቸውን ይዞ ወጥቶ እኔ ነፍሴ እስከ ሞት ተጨንቃለች አላቸው። እሺ አሉት። እኔ አንድ ድንጋይ ውርወራ ታከል አለፍ ብዬ ጸልያለሁ። እስቲ አብረን ጸልዩ እናንተ ሶስታችሁ እዚህ ጋር ሆኑና ጸልዩ፣ እኔ እዛች ጋር ሆኜ ልጸልይ። ለምን መሰላችሁ? የሱና የአባቱ ክርክር ነው። አይረዱትም ገና መንፈስ ቅዱስ ስላልተሞሉም ነገር ቶሎ አይገባቸውም። ግን ለማንኛውም ግን ጸልዩ፣ ዝም ብላችሁ እንዳታዩኝ። ምክንያቱም አንደኛ ጸሎቱ ልክ አይደለም። ሊያዝን ሊተክዝ ሊጨነቅም ጀመር ይላል። ልክ አይደለም። አየ ሌላ ጊዜ ሲጸልይ ያውቁታል፣ ቆሞ ነው የሚጸልየው። ዛሬስ ተንበርክኮ ብቻ ሰም በግንባሩ መሬት ላይ ተደፋ። አይሁዳዊ አይንበረከክም ሲጸልይ፣ ቆሞ ነው የሚጸልየው። ጉዳዩ በጣም ጥልቅ ከሆነ ይንበረከካል። ለካውን ጳውሎስ ኤፌሶን ምዕራፍ 3 ላይ አባትነት ሁሉ ከሚሰየምበት ካፊት እንበረከካል ያለው ነገሩ በጣም ከባድ ስለሆነ ነው። ኢየሱስ ተንበረከከ ብቻ ከሆነ በግንባሩ ተደፋ ይላል ማቴዎስ። በግንባሩ ተደፋ። ከዛ ሄዳችሁ ደግሞ ሉቃስ 22 ላይ ደግሞ ስታነቡ የደም ነጠብጣብ አላበው ይላል። አሁን ዕብራውያን ላይ ቁጥር 7 ላይ ምዕራፍ 5 ቁጥር 7 ላይ የሚያቀርበውን ጸሎት ወንጌላት ላይ ሂስቶሪካሊ የአይን ምስክር የነበሩ ሰዎች ሲጽፉት ነው። የአይን ምስክር ነበሩ ሲጽፉት። ዮሐንስ አሁን የአይን ምስክር ነው። እና የዚህ የዕብራውያን ደብዳቤ ጸሐፊ ከ12ቱ መካከል እንኳን ባይሆንም ግን የሰማ ይመስላል አይደል? የአይን ምስክር ከነበሩት ጋር ለምን በታላቅ ጩኸት የሚል የለም ወንጌላት ላይ። ኢየሱስ ጸለየ ነው፣ ጮኸ የሚል የለም። ጮኸ የሚላለው ዕብራውያን በጩኸት ነበር ጸሎቱ። እየጮኸ ነው የጸለየው። አባቶይ የጻፉት ድምጽ ስላሰማ ነው አይደል? ብትወድች ጽዋ ከኔ ትለፍ የሚለውን እኮ የሰሙት እኮ እየጮኸ ነው የጸለየው። እየጮኸ ነፍሴ እስከ ሞት ተጨንቃለች፣ አብረን እንጸልይ ብሏቸው ሄዶ ተንበረከከና በግንባሩ ተደፋ። ካቅም በላይ ነው። አባት ሆይ አለው፣ አንተ ነህ ከዚህ ሰዓት የምታድነኝ፣ የለም ሌላ፣ አንተ ነህ አዳኝ፣ ወደ አንተ ጸልያለሁ። በግንባሩ መሬት ላይ ተደፋ። ሉቃስ እንደውም ሲነግረን እንደ ደም ነጠብጣብ የሚለው ባይዘው የእንትኑን የግሪክ ኮንስትራክሽኑን የሚያጠኑ ሰዎች እናንተም ግቡና ቼክ አድርጉት። ትሮምቦስ ማለት ክሎትስ ኦፍ ብለድስ ሊትራሊ ኢየሱስ ደም አንጠባጥቧል። ይሄንን የጻፈልን ሉቃስ ነው። ሉቃስ ደግሞ ዶክተር ስለሆነ ሂማቲድሮሲስ የሚባል እንትን ነው ኤክስፔሪየንስ ያደረገው ኢየሱስ። ሂማቲድሮሲስ ስትረሱን መቋቋም አልቻለም። ታውቃለህ? ከአባቱ ጽድቅ፣ ከአባቱ ክብር፣ ከአባቱ ፍቅር ለዘላለም ከኖረበት ከዛ ከአባቱ እቅፍ አሁን በሰው ልጆች ኃጢአት ምክንያት በፊቱ ሊቀርብ ነው ያንን ሁሉ ኃጢአት ተሸክሞ እና ስትረሱን አልቻለውም። ሂማቲድሮሲስ ማለት በአይምሮ ላይ ከሚፈጠር ስትረስ የተነሳ በሰው የላብ ቀዳዳ ደም ሲወጣ ማለት በስትረስ ምክንያት ነው። እንደዚህ አይነት ህመም ኤክስፔሪየንስ አድርገው የሚያውቁ ሰዎች አሉ። ለምሳሌ ሰከንድ ወርልድ ዋር ላይ አንዲት ህፃን ልጅ
የጦር አውሮፕላኖች በጣም በቅርብ ርቀት ሲበሩ በጣም ከባባድ የጦር መሳሪያዎች ሲተኮሱ ትልቅ ሰው ቢሆን የሆነ ነገር ያደርጋል። ህፃናት ምን ታርግ? ፊቷ ላይ ይሄ ደም ችፍ ብሎ ወጣ እና በቆዳ ሌየሮች መካከል ክፍተት ይፈጠርና በላብ መውጫ ቀዳዳ ደም ይወጣል። ኢየሱስ ከስትረሱ የተነሳ ይሄንን ህመም ነው፣ ሊትራሊ ህመም ነው ኤክስፒሪየንስ አደረገው። ጸልዮ ጮሆ አለቀቀውም። ፊዚካሊ ኤክስፒሪየንስ እያደረገው ነበር ፔኑን። በጣም የሚገርማችሁ ግን በዚህ አይነት ዴብዝ፣ በእንደዚህ አይነት ጥልቀት፣ በእንደዚህ አይነት ምጥና ሲቃይ ውስጥ ሆኖ እየጸለየ አንደርስታንድ ግን አያደርጉትም ነበር ደቀ መዛሙርቱ፣ አልገባቸውም። ቀጥሎ እኔ ፈውስ ፕሮግራም ሊያደርግ ይምሰላቸው፣ ቀጥሎ ምን አልገባቸውም። ነፍሴ እስከ ሞት ተጨንቃለች። ገና 33 ዓመቱ ነው። እስከ ሞት የሚለው ምንድነው? ገና ቦታ ያስይዘናል ብለን ስንጠብቀው ተኝተው ነበር የሚል ቃል አለ። እንደውም በጣም የምደነቅበት ቃል ነው። እናንተ ሉቃስ 22:44 አካባቢ ዝም ብላችሁ በኋላ ቤት ስገቡ ገረፍ አድርጉት። ሉቃስ ስለሚነግረን ቀጥታ ክብር ለኢየሱስ ይሁን። የጌታ ኢየሱስ ክርስቶስን ጸሎቱን፣ ምጡን፣ ጭንቁን ሲነገር ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ የሚለው ትክክለኛ የሚጠቀመው ቃል የካህናቱ መስዋዕት ይዘው በእግዚአብሔር ፊት እንደሚያቀርቡት ጌታ ኢየሱስ ክርስቶስ ጸሎትን ልክ እንደ መስዋዕት አድርጎ አቀረበው፣ በእግዚአብሔር ፊት አቀረበለት። ተቀበለኝ አለው። ብትወድቺ ጽዋ ከእኔ ትለፍ አለች። አንድ ካፕ አለቻው መጣጣት መስቀል ላይ ከእኔ ትለፍ አለና ከዛስ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲለው የአባቱ ፈቃድ ምንድነው? እንዲጠጣት ነው ጽዋዋን። የአብ ፈቃድ እሱ። ከዛ ወንጌላት ላይ ጸሐፊዎቹ የሚነግሩ ምንድነው? የሚያበረታው መልአክ ተገለጠለት ይላል። በጣም አብ ጸሎቱን ሰማና ኦሬዲ መጠጣቱ ግድ ነው። የሚያልፍበት መንገድ ግን ከአቅም በላይ ነው። ስለዚህ የሚያበረታው መልአክ ላከለት። ለምን? ከአቅም በላይ ነው ስትረሱ። ደም ያንጠባጥብ ጀመር። የሚያበረታው መልአክ መጥቶ ምን እንዳለው አልነገሩንም። ተኝቶ ስለነበር አልሰሙ። ግን የሆነ መልአክ የሚመስል ነገር ግን አይተዋል። ደግሞ መሃል ላይ የሚነቁት ነገር አለ። ኤልያስ እና ሙሴን ድንገት አዩአቸው የሚል አላነበባችሁ? ማርቆስ 9 ላይ ለጥ ብሎ ተኝተው ብንን ሲሉ ኤልያስ እና ሙሴን። ከዛስ ጴጥሮስ የሚናገረውን አያውቅም ነበር ይላል። ካቆመበት ቅድም ሲተኛ ካቆመበት ነው ብድግ ሲል የሚያበረታው መለኮታዊ ነው። ከነሱ እንደው በጸሎት እንዲያግዙት ይዟቸው ወጣ እንጂ ሂኖስ ለዛ ነው ባይዘው የማይፈርድባቸው። ለዛ ነው ጀጃ ያረጋቸው። ደክሟቸው አቅቷቸው ሲተኙ መልአኩ መጣ። ምን ብሎ እንዳበረታው መጽሐፉም አልነገረንም። በቃ አይጠቅመንም ማለት ነው ነገሩ። ሰማይ ስንሄድ እናውቃለን። ከዛ አበረታው፣ ብድግ አለ፣ መጣ፣ ጸሎቱን ጨረሰ። ኑ ተነሱ እንሂድ አለ። እነ ጴጥሮስ አብሮ እንደጸለየ ሰው አጅቦት 11 አንዱ ባክ አድርጓል። 11 አጅቦት ሲወርዱ አስበዋል። እሱ ደም ሲያንጠባጥብ የጸለየውና እነሱ ተኝተው ነው የተነሱትና እነሱ ፊታቸው ራሱ ናፕ ስላደረጉ ብላ እሱስ ደም ሲያንጠባጥብ ነበር። ክርጥት ድርቅ ብሏል። በሞት እንትን ውስጥ ነው ያለው። በአባቱ ፊት መስዋዕት ሆኖ ሊቀርብ ነው። ኢየሱስ ኃጢአተኛ አይደለም። ስለኛ ግን ኃጢአት ሆኖ ግን ሊቀርብ ነው። የዓለምን ሁሉ ኃጢአት ይዞ ሊቀርብ ነው በአባቱ ፊት። እሱን መሸከም የሚችለው እሱ ብቻ ነው። ንጹህ ስለሆነ ኃጢአት ስለማያውቀው ስለኔ ኃጢአት መስዋዕት መሆን ይችላል። ንጹህ ስለሆነ እንከን አልባ ስለሆነ በፍጥረቱ ኃጢአት ስለሌለበት
የኔን ኃጢአት ተሸክሞ በአባቱ ፊት መቅረብ ይችላል። ንጽህናው እኔን ወክሎ እንዲገባ ያደርገዋል። ማንም ሰው ስለማንም ኃጢአት በእግዚአብሔር ፊት መቅረብ አይችልም። ቀራቢው ራሱ ኃጢአተኛ ነው። ኢየሱስ ብቻ እግዚአብሔር የሚቀበለው ቅዱሱ ሕያው ዘላለማዊው የእግዚአብሔር ልጅ ሆነ ሊቀ ካህናችን። ክብር ለዘላለም ለስሙ ይሁን። በጣም ይገርማችሁ ይህንን ጸሎት ጸልየ ብቻ አይደለም የሚለው ከዛ ፍጹም ትሁት ሆኖ ስለተገኘ ፍጹም ትሁት ሆኖ ስለተገኘ ጸሎቱ ተሰማለት ይላል። እግዚአብሔር ኢየሱስን እንዲጸልይ አረገው። ኢየሱስም ጸልየ ብቻ አይደለም የሚለው ፍጹም ትሁት ሆኖ ስለተገኘ እግዚአብሔር ለጸሎቱ መልስ ተሰማለት። ሂዩሚሊቲ ትህትና። ትሁት መሆን ማለት አንገትን ዝቅ አድርጎ ሰብሮ መሄድ ማለት ነው። እኔ የዋህ በልቤም ትሁት ነኝ ከእኔ ፍጹም ትሁት ነው። ትሁት ብቻ ሳይሆን ፍጹም ትሁት። ትህትና በፍጽምና ነው ያለው እሱ ጋር። የኢየሱስ ትህትና አንደበቱ ላይ አይደለም ያለው ልቡ ላይ ነው። ከውስጥ ወደ ውጭ ነው። ሁለንተናውን አባይቶ ፍጹም ትሁት ነው። አብሶሉት ፍጹም ትሁት ነው። ታዲያ እሰማዋለሁ ያንተን ጸሎት እመልስልሃለሁ። ፍጹም ትሁት ሆኖ ስለተገኘ ጸሎቱ ተሰማ። እግዚአብሔር አብ ጸሎቱን ሰማው። ምንድን ነው የሰማው? እግዚአብሔር አብ ጸሎቱን ሰማ ማለት ይቀራል ማለት ነው። የመስቀል ሞት አይደለም። በመከራው መካከል እንዲጸና ያደርገዋል። በሚያልፍበት ሰፈሪንግ መካከላው እንዲጸና ያደርገዋል። እንዲጨርስ ያግዘዋል። ተሰማለት ማለት የመስቀል ሞት ይቀራል ማለት አይደለም። ጸሎትን ሰምቻለሁ አንተ ሳትሞት አድናቸዋለሁ ማለት አይደለም። እንዲጨርሰው አቅም ይሰጠዋል። ምክንያቱም ከተቀበለው መከራ አይደለም የሚለው ቀጥሎ ያለው ቁጥር ምንም ልጅ ቢሆን በጣም ከባድ ቃል ነው አይደል? ምንም ልጅ ቢሆን ማለት ልጅ ነው ማለት ነው። ማንም መከራውን ቢበላ ልጅ አይደለም። ኢየሱስስ ልጅ እኮ ነው። ፖዚሽናል የእግዚአብሔር ልጅ ነው እና ምንም ልጅ ቢሆን የዚህ ደብዳቤ ጻፈ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ኢየሱስ መታዘዝን ተማረ ማለት አይታዘዝም ነበር ማለት ነው እንዴ? አይደለም። አይታዘዝም ማለት አይደለም። ፕሩፍ አረገ ማለት ነው። አለመታዘዝ አያውቅም። መታዘዝን ተማረ ማለት ሕጉ የሚጠይቀውን ነገር በሙሉ መልሶ ፕሩፍ አረገ። እግዚአብሔር በክርስቶስ ኢየሱስ በኩል ችሏል ተባለ። ፕሩፍ አረገ ነው እንጂ አለመታዘዝ ጋር ተነጻጽሮ አይደለም። ታዘዘ የሚለው የጥላውን ነው። አይታዘዘ ሲባል አይታዘዝም ነበር እንዴ ስትል ጥቅሷለ። በማይታዘዙ ልጆች ላይ ለሚሰራ መንፈስ አለቃ ፈቃድ ይገዛ ነበር እና አለቃውም አይታዘዝም። ቀጥሎስ እስር ያሉትም አይታዘዙም። በማይታዘዙት ልጆች ላይ ነው የሚለው ራሱ እኮ አንታዘዝም ነበር። ታዛዥ ያደረገን ወንጌል ነው። ለዛ እኮ ነው በመታዘዝ አለመታዘዝን እንበቀለዋለን ያለው። ኢየሱስ አለመታዘዝ የለበትም ውስጡ። ታዞም አያውቅም። ታዞ የመጣው መሬት ነው። ለዘላለም መለኮት ነው። አዛዥ ነው። እስቲ አሜን በሏ። ይሁን ነው የሚለው ሁሌ ይሁን። ኢየሱስ የእግዚአብሔር ቃል ነው። ሰማይ ይሁን፣ ምድር ትሁን፣ ባህር ይሁን፣ ሰው እንደዚህ እኮ ነው የኖረው ለዘላለም። አሁንስ መሬት ሲመጣ በትህትና ፕሩፍ አረገ። ፕሩፍ በጣም በፍጹም ትህትና። ከተቀበለው መከራ እየተነሳ የተቀበለው መከራ ምንድነው? በስጋ ወራት መሬት ላይ የኖረው ኑሮ በሙሉ መከራ ነው። ስፔሲፊካሊ ደግሞ ፓሽኑ አካባቢ የተሰቀለበት ቀን ያለውን የሚያመለክት ነው። የተቀበለው መከራ ኢየሱስ የተቀበለውን መከራ ኢሳይያስ 53 በእውነት ጻፍ ውስጥ ኢሳይያስ 53 ብላችሁ ጻፉ። ቤት ስገቡ እንድታነቡ እንዳትረሱት። ኢሳይያስ 53 ሄቪ በጣም ሄቪ የሆነ እንትን ነው ቻፕተር።
እንዳትረሱት 12 ቁጥር ነው ያለው። በጣም ትንሽ ነው። ወርድ ባይ ወርድ ቨርስ ባይ ቨርስ አይደለም፣ ወርድ ባይ ወርድ የተቀበለው መከራ ጥልቀቱ፣ በሰውነቱ ላይ የወረደው ሲቃይ፣ የተካፈለው ምጥ ሲቃይ በፍጹም ሰው ካውንት ሊያደርገው አይችልም። ልትቆጥሩት አትችሉም። ቀጥሎ ልትለኩት አትችሉም። ሜዥር አይደረግም። በጣም ከባድ ነው። ከተቀበለው መከራ መታዘዝን ተማር። ምንም ልጅ ቢሆን እግዚአብሔር በዚህ ውስጥ እንዲያልፍ አደረገው። ልጁ ነው እለፋለሁ። የሰው ልጆችን ለማዳን እለፋለሁ። ከተቀበለው መከራ፣ ከወረደበት መከራ፣ ከዚህ ሲቃይ፣ ከዚህ ምጥ፣ ቀጥሎስ ከመስቀል ሞት። የኢየሱስ መታዘዝ ሄደው እዚህ ድረስ ነው። ህይወቱን እስከ መክፈል ነው ሄደው ኢየሱስ መታዘዝ፣ ህይወቱን እስከ መክፈል። መተፋት፣ መሰደብ፣ መናቅ፣ መጠላት ብቻ አይደለም። የመስቀል ሞት መታዘዝ ውስጥ አለ። መከራ ውስጥ የመስቀል ሞት አለ። የእግዚአብሔር ባይዘው ሴንትራል የሆነ የማዳን ፕሮግራም ያለው ክሮሱ ላይ ነው። ምናልባት አንዳንድ መጽሐፍ ቅዱስ ክፍል ስታችሁ የሐዋርያት ሥራ ምዕራፍ 2 ላይ እንድታነቡት። ምዕራፍ 2 ቁጥር 23 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 23፣ ምዕራፍ 4 ቁጥር 27። በጣም የሚገርማችሁ የምዕራፍ 2 የጴጥሮስ ስብከት ነው። የምዕራፍ 4 ደግሞ የሐዋርያት ጸሎት ነው። እነ ጴጥሮስ ከተፈቱ በኋላ መጥቶ የጸለዩ ጸሎት ነው። እግዚአብሔር ኢየሱስ ክርስቶስ በመስቀል ላይ እንዲሞት አስቀድሞ ወስኖ ነበር ነው። መከራ በዚህ ከተማ ተቀበለ ነው ስብከቱም ጸሎቱም። መከራ በዚህ ከተማ ተቀብሏል። ቅድም ያልነው በጴንጤናዊ በጲላጦስና በሄሮድስ ብሎ እንደው ሜንሽን ያደርጉታል። መከራ ተቀብሏል። ይህንን መከራ ግን የተቀበለው ራንደምሊ ዝም ብሎ አግኝተውት አይደለም። በቀደመችው ትእዛዝና ምክርህ መሰረት ነው። እግዚአብሔር ልጁን ኢየሱስ ክርስቶስን በዚህ ውስጥ ለማሳለፈው የቀደመ ትእዛዝና የቆየ ምክር ነበረው። ታልፋለህ በዚህ ውስጥ ልጅ ነህ። አዎ ታልፋለህ በዚህ ውስጥ። ከተቀበለው ከእንደዚህ ያለ መከራ ምንም የእግዚአብሔር ልጅ ቢሆን መታዘዝን ተማረ ብሎ አንድ የመጨረሻ ቃል አለኝ። ምንድነው የምትለው? ጨርሱት እስቲ። ከተቀበለው መከራ መታዘዝ ተማረ። ከዛ ቁጥር 9 በዚህም ፍጹም ሆኖ ከተገኘ በኋላ ምን አረገ? እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። እስቲ አሜን በሉ። ኢየሱስ በመስቀል ላይ ስራውን ሰርቶ ጨረሰ። ኢየሱስ በመስቀል ላይ ስራውን ሰርቶ ጨረሰ። ፉልፊል አደረገ። የድነት ስራ አለቀ፣ ተፈጸመ፣ ተጠናቀቀ። ቀጥሎስ በዚህ ምክንያት እርሱን ለሚታዘዙ ምን ማለት ነው? በእርሱ የመስቀል ሞት በእርሱ የማዳን ስራ ለሚያምኑ ለነርሱ ምን ሆነላቸው ነው የሚለው? የዘላለም ድነት ምክንያት። እስቲ አሜን በሉ። የዘላለም ድነት ምክንያት ኢየሱስ ሆነ። ከዛ በፊት እንደዚህ አይነት ቃል ተሰምቶ አያውቅም። የዘላለም ድነት የሚባል ነገር የለም። ኢየሱስ መስቀል ላይ ሲሞት ልጅ ነው። በመከራ አልፏል። መታዘዝ ተምሯል። ፈጽሞ በመስቀል ላይ በመሞት ድነታችንን ጨርሷል። እግዚአብሔር አብ አለቀ ብቻ አይደለም ያለው። የኛ አይነቱ ወንጌል ሲሰበክለት ኢየሱስን እንደዚህ አንጋጦ ሳይ መስቀል ላይ እንደተሰቀለ እንደዚህ አንጋጦ ሳይ ለሚታዘዙት ሁሉ ተባለ። በክርስቶስ ኢየሱስ ታምናለህ ሲሉ አምንበት ዘንድ ወዴት አለ? ይሄው እንደተሰቀለ ሆኖ ሲሉ እታዘዘዋለሁ ስንል ለዘላለም ድነቴ ምክንያት ኮዝ ኢየሱስ ሆነ። ኮዝ የዘላለም ድነት ምክንያት። አያውን የዘላለም ድነት ዝም ብሎ የመጣ አይደለም። ኢየሱስ ክርስቶስ መታዘዝ ነበረበት። በልጅነቱ በምድር ላይ ያንን ሁሉ መከራ መቀበል ነበረበት። የዘላለም ድነት ዝም ብሎ የመጣ አይደለም። ይሄንን በእግዚአብሔር ቤት ውስጥ ረጅም ዘመን ለቆየን ለኛም ዛሬ እንግዳ ሆናችሁ በእኛ መካከል ላላችሁ ለእናንተም ነው የምናገረው። የዘላለም ድነት
እግዚአብሔር ለሰው ልጆች ከሚሰጠው ስጦታ የመጨረሻ ክቡሩ ስጦታ እሱ ነው። ምንም ነገር እግዚአብሔር ቢሰጠኝ ከዚህ በኋላ ይሄንን የሚያክል አይሰጠኝም። ምንም ነገር እግዚአብሔር ቢሰጠኝ የሚሰጠኝ በዚህ ምክንያት ነው የሚሰጠኝ። ምንም እግዚአብሔር ካረገልህ የሚያረግልህ ይሄንን አይቶ ነው የሚያረግልህ። የመጨረሻ ስጦታችን የኢየሱስ ክርስቶስ የመስቀል ሥራ ነው። የኢየሱስ መታዘዝ ነው። የዘላለም ድነት። ስምዖን ነው የሚባለው ሽማግሌው ኢየሱስን በ8 ቀኑ ያቀፈው እንደዚህ ያነሳው። ማርያም ምን ሊል ነው ብላ ይሄ ልጅ ከመጸነሱ ጀምሮ የዛሬ 6 ወር ከ8 ቀን የዛሬ 9 ወር ከ8 ቀን እንግዲህ ከመወለዱ በፊት ገብርኤል ራሱ አስቀድሞ ነው ገና ሳልጸንሰው መጥቶ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ብሎ ደሞ ምን ሊል ነው ስምዖን ብላ እንደዚህ ይዞት አይኖቼ ለሰው ሁሉ የተዘጋጀውን መዳን አይተዋል። ለሰው ሁሉ የተዘጋጀ አዳኝ አይደለም ያለው መዳን ድነት ስጋ ለበሰ። ለሰው ሁሉ የተዘጋጀ መዳን አለውና ከዛስ ድነትን አቅፌዋለሁ። ከዚህ የሚበልጥ ምንም የለም። ባሪያን በሰላም አልቋል። በቃ ኢየሱስ አጠገብ ሆኖ ምን ተለምነው አለ። ከዚህ የሚበልጥ ምን ይስጥ? የመጨረሻው ኢየሱስ ነው ወዳጆቼ። የመጨረሻ እግዚአብሔር የሰጠን የመጨረሻ ስጦታ ኢየሱስ ነው። ከኢየሱስ የሚበልጥ የለውም። በእውነት ነው የምላችሁ። እግዚአብሔር ብርሃን ይስጠን። ምን ያህል ክቡር ነገር እግዚአብሔር በእኛ ውስጥ እንዳስቀመጠ የክብር ተስፋ አድርጎ እኛ ውስጥ ምን ያክል ክቡር ነገር እንዳሳደረ እግዚአብሔር ብርሃን ይስጠን። ክብር ለኢየሱስ ይሁን። አንድ ሰው ድምፁን ከፍ ያደርግና የዘላለም ድነቴ ኢየሱስ ነው ብሎ ድገሙትና የዘላለም ድነቴ ኢየሱስ ነው።